የመጻሕፍት ዓለም እፎይታ። ደራሲ አሌክሳንደር ዶማስ። ትርጉም ተሾመ ዳምጠው። ተራኪ ደጀኔ ጥላሁን። እፎይታ ዘ ካውንት ኦፍ ሞንቴ ክሪስቶ ክፍል 48። እንደራሴው ሻለቃ በርቶሎሜዮ የተባለ ኢጣሊያዊ ወደ ቤቱ እንደሚመጣ አስታውቆ የአልበርትን ጥሪ ለመቀበል አለመቻሉን የገለጸው በትክክል ነበረ። የግድግዳው ሰዓት 1 ሰዓት ላይ ደወለ። እንደራሴው ባዘዘው መሰረት ቤርቲሲዮ አውቲል ወደሚገኘው ቤት ከሄደ 2 ሰዓት አልፎታል። መሃል ከተማ ከሚገኘው የእንደራሴው ቤት ፊት ለፊት አንድ ሰረገላ እንደቆመ እድሜው 50 ዓመት አካባቢ የሚሆነው ሰው ወረደ። ነገሩ እንቆቅልሽ ነበረ። የዚያን ዕለቱን ትርኢት ምስጢር የሚያውቀው እንደራሴው ብቻ ነው። እንግዳው ወደ ሳሎን ሊገባ እንደሚችል ተነግሮት ሲጠባበቀው ከነበረው እንደራሴ ጋር የሞቀ ሰላምታ ተለዋወጡ። እንኳን ደህና መጣህ ወዳጄ አለ እንደራሴው። ስጠብቅህ ነበረ። ኧረ በርግጥ የሚጠብቁት ሰው እኔ ለመሆኔ እርግጠኛ ነው? በሚገባ። ግን ከፈለክ የበለጠ ማረጋገጥ እንችላለን። አይ እርሶ እርግጠኛ ከሆኑ በቂ ነው። እንግዳው በመጠኑ የተረበሸ ይመስላል። የለም አለ እንደራሴው። ለማንኛውም ሁለታችንም እርግጠኞች መሆን አለብን። በርቶሎሜዮ ማለት አንተ አይደለህም? በርቶሎሜዮ አለው እንግዳ በደስታ ተውጦ። አዎ እኔ ነኝ። በአውስትሪያ ዘመቻ ወቅት ሻለቃ አልነበርክም? ሻለቃ ነበርኩ እንዴ? ሲል ጠየቀ ሽማግሌው ወታደር እንደማፈር ብሎ። አዎ ሻለቃ ነበርክ። ኢጣሊያ ውስጥ ለነበረህ ማዕረግ በፈረንሳይ የሚሰጠው አቻ ስም ሻለቅነት ነው። በጣም ግሩም ነው አለ እንግዳው። በተጨማሪም ወደ እኔ የመጣኸው ከአንድ ሰው ተልከህ ነው። አዎ። የሰውየው ስም ቄስ ቡሶን አይደለም? ትክክል ነው አለ ሻለቃው በደስታ እየፈነደቀ። ደብዳቤ ይዘሃል? ይኸው። እንደራሴው ደብዳቤውን ተቀብሎ ካነበበው በኋላ አዎ ልክ ነው አለ። ሻለቃ በርቶሎሜዮ ገቢው 500,000
ስመጥር የጣሊያ መኳንንት ዘር ግማሽ ሚሊዮን ነው ያሉት ሲል ጠየቀ ሻለቃው። አዎና፣ ይኸው በደብዳቤው ላይ ከመጻፉም በላይ ከቄስ ቡሶኒ የበለጠ ስለ አውሮፓ ሀብት የሚያውቅ ስለሌለ ውሸት ሊሆን አይችልም። ግን ይህን ያህል ብዙ መሆኑን አላውቅም ነበር። እንደራሴውም ዝም ብሎ ማንበቡን ቀጠለ። ደስተኛ ለመሆን አንድ ነገር ብቻ ይጎለዋል። በሕፃንነቱ በቤተሰቦቹ ጠላቶች ይሁን በቀማኞች በውል በማይታወቅ ሁኔታ የተነጠቀውን ውዳጁን ልጁን ማግኘት ክቡር እንደራሴ ለ15 ዓመታት ያለ መታከት ሲፈልገው የነበረው ልጁን እንዲያገኝ ሊረዱት እንደሚችሉ ተስፋ ስለሰጠውት እንዲረዱት አደራ። ሻለቃው አይነቱ በማይታወቅ አትኩሮት እንደራሴውን ተመለከታቸው። እንድታገኘው ልረዳህ እችላለሁ አለ እንደራሴው። ታዲያ ደብዳቤው ትክክለኛ ነው ማለት ነው? ትጠራጠረዋለህ ሻለቃ? ኧረ በፍጹም! እንደ ቄስ ቡሶኒ ያለ ቁም ነገረኛ ሰው እንዲህ ያለ ቀልድ አይቃጣውም። ግን ደብዳቤውን እኮ አንብበው አልጨረሱም ክቡር እንደራሴ። አዎ፣ ሌላ ማሳሰቢያም አለው ካለ በኋላ እንደራሴው ንባቡን ቀጠለ። ሻለቃ በርቶሎሚዮ ገንዘቡን በማዛወር በኩል ችግር እንዳይገጥመው በማለት ከተበደሩት 48,000 ፍራንክ በተጨማሪ ለመጓጓዣ ወጪ እንዲሆነው 2,000 ፍራንክ ልኬያለሁ። ሻለቃው ማሳሰቢያውን በታላቅ ተመስጦ ነበር የሚከታተለው። መልካም ብቻ ነበር እንደራሴው የሰጠው አስተያየት። ማሳሰቢያው አለ ሻለቃው። ምን ሆነ? ትክክል ነው አይደለም ሲል ጠየቀ ሻለቃ በርቶሎሚዮ። ልክ ነው። እኔና ቄስ ቡሶኒ አንድ የሽርክና ሂሳብ ከፍተናል። ታዲያ 48,000 ፍራንክ ይሰጡኛል? በፈለክ ጊዜ። የሻለቃው አይኖች በአድናቆት ፈጠጡ። እንግዲህ ሻለቃ አለ እንደራሴው፣ በትውልድህም ሆነ በሀብት የምትኮራ ሆነህ እያለ ደስተኛ ለመሆን አንድ ነገር ብቻ ይጎልሃል። አንድ ነገር ብቻ ክቡር እንደራሴ። ያ አንድ ነገርም ልጅህን ማግኘት ነው አይደለም?
አዎ፣ እንዲያውም በጣም የሚያንገበግበኝ ጉዳይ ይኸው ነው አለ ሻለቃው አይኖቹን በኃይል በመግለጽ። ይህ ከሆነ ሻለቃ በርቶሎሜዮ ስለዚህ ልጅ አንዳንድ ነገሮችን ለማወቅ እፈልጋለሁ። ዕድሜ ልክህን ወንደላጤ እንደነበርክ ስለሰማሁ ግራ ገብቶኛል። ሰዎች እንደዚያ ይመስላቸዋል። እኔ ግን አንተም ራስህ ይህንኑ ነገር ነው የምታስተጋባው። በወጣትነትህ አንድ ወንጀል ስለፈጸመ የልጅህ እናት እንዳስጠይቃት ፈርተህ ወንጀሉን ለመደበቅ ትሞክራለህ። አዎ፣ የልጅ እናቴን እንዳስጠይቃት። የልጅ እናት ጣሊያ ውስጥ ከታወቁ የመሳፍንት ዘሮች ትወለዳለች አይደለም? ትክክል ነው ጌታዬ። ስሟ ማን ነበር? ስሟን ማወቅ ይፈልጋሉ? አሃ፣ ብትነግረኝም ዋጋ የለውም አለ እንደራሴው። ቀደም ሲል አውቀዋለሁ። ሁሉንም ነገር ያውቁታላ ክቡር እንደራሴ። ሻለቃው አንገቱን አቀረቀረ። ስሟ ኦሊቫ ነበር አይደለም? እውነት ነው፣ ኦሊቫ። የቤተሰብ ተቃውሞ ችላ ብለህ ነው ያገባሃት አይደለም? ናው ቢቃወሙኝም በመጨረሻው አገባኋት። ማስረጃዎችህን ይዘሃል? የምን ማስረጃዎች? ሲል ጠየቀ ሻለቃ በርቶሎሜዮ። የጋብቻና የልጁ የልደት የምስክር ወረቀት። በነገራችን ላይ የልጁ ስም አንድሪያ አይደለም? ይመስለኛል። ይመስልሃል? እርግጡን ለመናገር ያዳግተኛል። ካየሁት ረጅም ጊዜ አልፏል። እሱስ ይሁን አለ እንደራሴው። ግን የምስክር ወረቀቶቹን ይዘሃል? በጣም አዝናለሁ። አስፈላጊ መሆናቸውን የነገረኝ አልነበረም። ትቻቸው መጣሁ። ለመሆኑ ያስፈልጉ ኖሯል? በጥብቅ ያስፈልጋሉ። የማስረጃዎቹ አለመኖር ምናልባት ከአንድ ጥሩ ጋብቻ ሳያግደው አይቀርም። ፈረንሳይ ውስጥ እንደ ጣሊያው ባህል ወደ ቄስ ሄዶ እርስ በርሳችን እንፋቀራለን፣ እባኮ አጋቡን ማለት በቂ አይደለም። ማንኛውም ሰው ማንነቱን የሚያረጋግጥበት የልማት ማስረጃ መያዝ አለበት። ያም ሆነ የጠየቁ ማስረጃዎች እኔ ዘንድ ይገኛሉ። እርስዎ ይዟቸዋል? አዎ፣ በጣም ግሩም አለ ሻለቃው
የማስረጃዎቹ አለመኖር በ48,000 ፍራንክ ላይ ችግር እንዳያስከትል ሲፈራ በመቆየቱ እፎይታ የተሰማው። እርሶ ማስረጃዎቹ ይኖሩታል ብዬ አላሰብኩም ነበር። አንድ ሰው ሁሉንም ማስቡ አይችልም። እንደ ድል ሆኖ ቄስ ቡሶኒ ሁሉንም አዘጋጅተውልህ ኖሯል። እንዴት የሚደንቁ ሰው ናቸው! ለርሶ ላኩሎ እኞልህ በጥንቃቄ እንዲይዛቸው ነግረህ ለልጅህ ስጥ። የእነዚህ ማስረጃዎች ጠቀሜታ ምን ያህል ከባድ እንደሆነ ሳታውቅ አልቀረህም። ጥቅማቸው በምንም ሊገመት አይችልም። አሁን ስለ ልጅህ እናት ያንተ ያለ አለ ሻለቃው። እሷም ታስፈልገናለች። አይ አታስፈልገንም በማለት መለሰ እንደራሴው። ብታስፈልገንስ የተፈጥሮ አው ጌታዬ የተፈጥሮ ግዴቷን በመወጣት ከዚህች ዓለም ተሰናብታ የለም። ልክ ነው። ከሞተች 10 ዓመት አካባቢ ሆኗታል ሲሉ ነው የሰማሁት። እስካሁን አልረሳለችም በማለት ሻለቃው ከኪሱ መሐረብ አውጥቶ አይኖቹን ይጠራርግ ጀመረ። መርሳት ነው እንጂ ሻለቃ፣ ሁላችንስ ከሞት መች እንቀራለን? በነገራችን ላይ ትዝታህን ከቀሰቀስኩት አይቀር አንድ የቆጠብኩት አዲስ ዜና እንዳዘጋጀሁልህ ሳትገምት አትቀርም። ወይ እድሌ! ጥሩ ዜና ይሆን? መቼም የአባትን ዓይንና ልብ ማታለል አይቻልም። እዚህ እንዳስቀመጥኩት ታውቃለህ አይደለም? ማንን ነው ያስቀመጡት? ልጅህና አንዱን ልጅህን አንድሪያን። እረ ስሜትህ ገብቶኛል። ራስን እስክታረጋጋ ጊዜ መስጠት አለብኝ። ከዚያም በተጨማሪ እንዳንተ ትዕግስት አጥቶ የሚቅበጠበጠውን ወጣት ልጅህንም ለዚሁ ደስታ እንዲዘጋጅ ይፈልጋለሁ። ወደዚህ ክፍል የምልክልህ ከ15 ደቂቃ በኋላ ይሆናል። በነገራችን ላይ አለ ሻለቃው፣ የነበረኝ 2000 ፍራንክ ብቻ ሲሆን አሁን ገንዘብ ትፈልጋለህ አይደለም? በእርግጥ ያስፈልግሃል። እንካ 8000 40,000 ፍራንክ ይቀርሃል።
ደረሰኝ ይፈልጋሉ ክቡር እንደራሴ አለ ሻለቃው አይኖቹ እየበሩ። ደረሰኙን የምትሰጠኝ ሁሉንም ወስደህ ስጨርስ ይሆናል። በሚተማመኑ ሰዎች መካከል እንዲህ ያለ ነገር ጥሩ አይደለም። ናው እሱስ ልክ ነው። በል እንግዲህ ሻለቃ በርቶሎሜው አለ እንደራሴው፣ ልጅህን አንድሪያን ለማየት ራስህን አዘጋጅ። እንደራሴው ከክፍሉ ወጥቶ ሄደ። በትረካው ከተደሰቱ ሰብስክራይብ፣ ላይክ እና ሼር ያድርጉ። እናመሰግናለን።